How's it going, guys? እንዴት ናችሁ? በእንግሊዝኛ ነው እንዴ? አይደለም እንዴ? እንደዛ ናት እንዴ? እንዴ አይደለም? How can you say, right? So there is a grammar topic which is so beautiful that I'm going to teach you today. I just want you to follow to the end of the video. በደንብ አድርጋችሁ ተከታተሉኝ. All right? So we call it ምን ይባላል? ይሄ አይነት ቶፒክ ምን ይባላል? Question? ታግስ ይባላል. ታግ በለሲ? ታግ የሆነ የሚለጠፍ ነገር ነው አይደል? ታግ ለምሳሌ ጉዞ ላይ ታግ አለ አይደለም እንዴ ታግ አለ ስለሱ አይደለም የምናወራው question tags የሚባል ነገር አለ ለምሳሌ በአማርኛ ያወራችሁ ወይም አፋችሁን በፈታችሁበት ቋንቋ ያወራችሁ እንዴ እሷ ቆንጆ ናት ብለህ ሰዎች ዝም ቢሉ እንዴ አይደለችም እንዴ ትላለህ አይደል how can you say it in English ሩሉን በደንብ አድርጌ ማስተማራችሁ ተረጋግቼ I just want you to follow me all right so it is rule number 1 ቁጥር 1 ይላል rule number 1 a positive and ምን የሆነ positive sentence or statement a positive statement you know አዎንታዊ አረፍተ ነገር ከሆነ የተሰጣችሁ has a negative tag has what a negative tag and positive የሆነ statement ካለ ምን ታጉ ምን ይሆናል ማለት ነው አሁን ታግ ማለት እንዴ ለምሳሌ እንደዚህ አልኩኝ እኔ ራይት እንደዚህ አልኩኝ እሷ ቆንጆ ናት አልኩኝ አንተም ዝም አልክ እንዴ አይደለችም እንዴ እላለሁ አይደለም ለኮንፎርሜሽን ስፈልግ ማረጋገጫ ከናንተ ስፈልግ ማለት ነው ያ ምን ይባላል እንደዚህ አይነት አይደለችም እንዴ የሚባለው ምን ይባላል question tag ይባላል በእንግሊዝኛ ምን ይባላል question tag ይባላል all right so ምን ይላል እዚህ ጋር a positive statement አዎንታዊ የሆነ አረፍተ ነገር has a negative tag ተቃራኒ ነው ማለት ነው you understand me very good first of all you have to understand this verbs መጀመሪያ ታግ ከማጥናታችሁ በፊት you have to understand verbs ማን ማወቅ አለብኝ ግሶች ማወቅ አለብኝ 1 this verb to be to be like is are am was and what well verb to be አቃለው ብለህ ይሄን ቪዲዮ እንዳታሳልፈው ስለዚህ አይደለም ላስተምር የመጣሁት በጣም ኮምፕሊኬትድ የሆነ ኮንሰፕት ነው ግን በጣም ቀላል አድርጌ ማስተምር ማለት ነው all right verb to be እነዚህ የመሆን ግሶች አሉ አይደል yes or no all right and then like the other one is helping verbs ሌላ ማን አለ helping verbs አለ ምን ማለት ነው helping verb ረዳት ግሶች auxiliary verbs yes or no okay ረዳት ግሶች አሉ በጣም ማትረዳት ግስ የለም እንደዚህ ጋር አይደል ረዳት ግሶች አሉ ስለዚህ እነዚህ ረዳት ግሶችን ወይም auxiliary verbs ምን አለ እስቲ auxiliary በለሲ እስቲ ያርባሩ auxiliary verbs አሉ auxiliary verbs ስለዚህ እነዚህ ረዳት ግሶች ወይም helping verbs or auxiliary verbs እነ modal verb አለ ማን አለ እስቲ ንገረኝ እስቲ modal verbs አሉ ሌላ ደግሞ verb to do verb to have እነዚህ አጠቃላይ ማለት ነው ኦኬ ረዳት ግሶች ይባላሉ ምን ይባላሉ ረዳት ግሶች ይባላሉ እነዚህ ነገሮች ካሉ እና modal verbs ካሉ እዚህ ውስጥ ማን ካለ modal verbs like can could may might በላ will አይደለም እንዴ will would shall should እና ሌላም ነገሮች ማለት ነው እነዚህ ካሉ ቀጥታ እነሱ ይሄዳሉ ማለት ነው ወደ የት ይሄዳሉ ከስቴትመንቱ ከአረፍተ ነገሩ ወደ የት ይሄዳሉ ወደ question tag ቀጥታ ይሄዳሉ ማለት ነው do you understand me እነዚህ ከሌሉ ግን የምጠቀመው verb to do ነው የምጠቀመው ማለት ነው የምጠቀመው ምን እንደሆነ ያላኑ በደንብ እንትን በለኝ all right okay በደንብ አድርጋችሁ ተከታተሉኝ ይሄው ለምሳሌ እነሱ እንዲናቸው ስትል they are what come on they are wealthy they are what wealthy በጣም ሀብታሞች ናቸው አልኩኝ ምንድናቸው እኔ ለነዚህ ልጆች ያዳምጣችሁ ነው ይሄን ቪዲዮ የምትከታተሉ ሰዎች ያንዳንድ ደቂቃ የቲክቶክ ቪዲዮ ያየ ሰው ይሄን ያዛጋው ነው የሚሆነው stop doing that okay come on ስለዚህ እነሱ ሀብታሞች ናቸው አልኩሽ አንቺን ስም አልሽኝ እንዴ ናቸው እንዴ ነው ምንሽ ወይ አይደሉም እንዴ ነው አይደሉም የሚለው አፍራሽ ነው ኔጌቲቭ ነው ፖዚቲቭ ነው ኔጌቲቭ ምን ብለን አልቀድም a positive statement positive የሆነ አረፍተ ነገር has a negative tag ብለናል ስለዚህ ሀብታሞች ናቸው ጸጥ ስትይ
አይደሉም እንዴ የምለው ምንድነው ማለት ነው ኔጌቲቭ ነው is that okay all right በጣም ጥሩ okay they are wealthy ስለዚህ እዚህ ጋር ያለው ግስ ማን ነው are ነው ጎበዝ ይሄው ምን አለ verb to be አይደለ እዚህ ጋር እንዳለ እነዚህ ነገሮች ካሉ እንዳለ ነው ወደ ታጉም ሄዱ ብያቸዋል ቅድም ስለዚህ are እንደዚህ አሁን ትክክለኛ አይደለም ይሄ እንደዚህ ትክክለኛ አይደለም ዲአማራኛው ለምሳሌ ሀብታሞች ናቸው አልኩኝ እኔ ናቸው እንዴ ይላልው እንዴ ናቸው አልኩ እኮ ኦሬዲ አይደል አይደሉም እንዴ ነው አይደል ማለት አይደል ስለዚህ ምን ማድረግ አለብኝ ኔጌቲቭ ምን ማድረግ አለብኝ ስለዚህ aren't they በሲ aren't they በሲ aren't they በደንብ ልጻፍላችሁ መሰለ አልታያችሁ መሰለ ይሄ ነገር አይደል እሺ aren't they በሲ aren't they አይደሉም እንዴ ነው አይደል ማለት ያለብኝ ምክንያቱም ይሄንን ባጠፋው are they ሚል ከሆነ ነሱ ሀብታም ናቸው በየራሴ ናቸው እንዴ ይላልው እንዴ ሎጂኩ ራሱ አይሰራ አይደሉም እንዴ ነው ማለት አይደል aren't they say aren't they the way you speak quite matters አሁን እንደዚህ ብትይ aren't they ብትይ no confirmation ኮን የፈለኩት እኮ ባረጋገጫ ከና aren't they አይደሉም እንዴ ነው ማለት ያለበት በአማርኛው ራሱ እንደዛ ነው የሚባለው ማለት ነው am I clear interesting that's so good they are wealthy aren't they all right interesting ስለዚህ they subject እንዳለ ይሄዳል አይደል እዚህ ጋር እንዳለ ይሄዳል or he is handsome he is what ሲነበብ handsome ነው handsome ማለት ቆንጆ ነው ለወንድ መልካም ቆንጆ አይደል he is handsome what's it እዚህ የተሰጠው ማለት ነው እዚህ ግሱ ማለት ነው so verb to be አይደል እንዳለ ይሄዳል ማለት ነው እሺ what's the subject of the sentence ያረፍተ ነገሩ ባለቤት ማለት ነው he isn't he say isn't he እሱ ቆንጆ ነው አልኩሽ ዝም አልሽ ለምሳሌ እሱ ቆንጆ ነው ዝም ተጠራጥረሽ አይታወቅም isn't he አይደለም እንዴ ያልኩሽ እሱ አይደለም ወይ ያልኩሽ ማለት understand okay ይሄኛው ምንድነው ፖዚቲቭ ከዚህ ጋር ምን አደረኩት ኔጌቲቭ ግን እንደዚህ ማለት ይችላል wasn't he ማለት ይችላል ቆይ አሁን እስቲ ለምሳሌ he is handsome አልኩሽ እንደዚህ ቢል wasn't he is it right or wrong because እዚህ ጋር ያለው present ነው እዚህ ጋር ያለው ምንድነው past ነው ስለዚህ ቴንሱ መጠበቅ አለብሽ ማለት ነው what is the past tense of is now አይደለም እንዴ okay interesting ስለዚህ he is handsome isn't he very good አሁን ይሄ ነው and then እንደዚህ ብል it is እዚህ ጋር እንደዚህ ላርጋትና it is rainy ምንድነው ዝናባማ ነው አልኩኝ አይደል how's the day today ቀኑ እንዴት ነው ዛሬ አልሽኝ it's rainy ዝናባማ ነው ኦኬ ማነች እዚህ ሰጠች ግስ it's verb to be አይደል እንዳለ ነው የምትሄድ ማለት ነው ወደዛኛው subject ማን ያረፍተ ነገር ባለ eat ስለዚህ እሺ ጋር ኮማ አረግና is it ልበል or isn't it ልበል say isn't it say it again say isn't it say isn't it isn't it isn't it ይቻላል it's a matter of like having an American accent and a British accent there's no problem about it all right isn't it say isn't it yeah ስለዚህ እሱ ማለት ነው አሁን ተግባብተናል ስለዚህ እዚህም ብትጠቀም she can ብል he may ምናምን እንዳለ እነዚህ ይሄዳሉ ወደዛ ነው እነዚህ ከለሉ ግን ማን ይሄዳል እነዚህ ከለሉ ጋይስ do does እና ማን ተጠቀማለ did ባረፍተ ነገር ውስጥ እዚህ የተጠቀሱት ነገሮች እነማን ከለሉ verb to be helping verbs or auxiliary verbs and moral verbs አጠቃላይ እነዚህ ከለሉ ግን ማን ተጠቀማለው do እና does and did ለማን ለquestion ታጉ ማለት ነው understand ነገርሽኛል ለምሳሌ let me give you something እስቲ ለምሳሌ ይሄንን they are wealthy ይላል they work hard አሁን ከተጠቀሱት መካከል ከverb to be ከhelping verb አለ እንደዚህ ውስጥ የገባ verb to be አለ የለም እሺ እነዚህ moral verbs ከሚባሉት helping verbs የሚባሉ verb to have ምናምን አለ እዛ ጋር የለም ስለዚህ ማን ተጠቀማለው do does or did ከሶስቱ አንዱ ማለት ነው እሺ ሲሻኮ ማለት tense ምንድነው is it simple present tense or past present አይደለም እንዴ እሱ present ስለዚህ እዚህ ውስጥ present ማናማ ናቸው do እና does ናቸው አይደለ
ይሄኛውን አልመርጥም ማለት ነው ዲድ የሚለውን ተዋዋለሁ ማለት ነው እሺ they do ነው የሚባለው ወይ they does ነው የሚባለው they do አይደለም they ካንድ በላይ እኮ ነው አይደለም እንዴ በባለፈው ስለፈልፍ ቆይቼ ተንጂ ቤዛ ስለዚህ ምን እላለሁ ማለት ነው do they ልበል don't they ልበል አሁን ይሄ ትክክል ነው አይደለም ቤዛ ይሄ question ትክክል ነው አይደለም is it right or wrong it's wrong is it positive or negative ቤዛ hey positive አይደል ይሄ ምን መሆን አለበት negative ስለዚህ መሆን አለበት ምን ነው they work hard ጠንክረው ይሰራሉ አይሰሩም እንዴ ነው አይደል ማለት ያለብኝ ስለዚህ ኔጌቲቭ አይደል እንዴ መጠቀም ያለ ለቁው don't they አዝም ብትይ they work hard እነሱ እኮ ጠንክረው ይሰራሉ አልኩሽ አንቺ ዝም አልሽ don't they አይሰሩም እንዴ yes or no interesting that's so good is that okay now ተጋተናላ okay very good እዚህ ጋር past tense ላጋሲ they okay worked hard they worked hard እሺ question ታጉ ማን ነው አሁን እዚህ ጋር ያለው past tense አይደል ስለዚህም past tense መረጃ ከዚህ ከሶስቱ didn't they ጎበዝ didn't they okay ጠንክረው ሰርተዋል አልኩሽ ሰርተዋል አልቋል እንግዲህ worked is a past tense of work አይደል ጠንክረው ሰርተዋል አልሰሩም እንዴ ነው ዝም ብትይኝ እኔ ለማለት አልሰሩም ነበር እንዴ ምናምን ነው የምልሽ አይደል ስለዚህ ፖዚቲቭ እዚህ ያለው ምን ይሆናል ማለት ነው ለምን ነው didn't የተጠቀምኩት because worked is a past tense of work yes or no and what's the past tense of የዳዝ past tense አቸው ማለት ነው dead you got it is it clear all right interesting that's so good now rule number 1 አሁን ጨርሰናል ማለት ነው is that okay yes ከዚህ በኋላ ምን በቃ በደንብ ተገንዘባችሁ ስቶሩም ተግብሯት ጽፉም ተግብሯት ከዚህ በኋላ ማለት ነው is that okay አሁን እንሄዳለን ማለት ነው ወደ rule number 2 okay ከዛ ኤክሰፕሽናሎች እናያለን done all right rule number 2 እናያለን አሁን ምን እናያለን rule ሁለተኛው ህግ ምንድነው a negative አረፍተ ነገር አፍራሽ አረፍተ ነገር statement a negative statement has a positive tag ቀድም ፖዚቲቭ ኔጌቲቭ አለው ብላላል አሁን ደግሞ ኔጌቲቭ አረፍተ ነገር ከተሰጣችሁ ታጉን ምን ታርጉታላችሁ ማለት ምን ታርጉታላችሁ ፖዚቲቭ ታርጉታል ተቃራኒ ነው ፖዚቲቭ ታርጉታላችሁ ማለት for example የቅድሙን አረፍተ ነገር ነው ሰደው እሺ they are not wealthy they are not ሀብታሞች አይደሉም አልኩኝ እኔ ያስረግጬ ነገርኳችሁ ሀብታሞች አይደሉም ብዬ አይደለም ዝም ብትሉኝ እንዴ ናቸው እንዴ ይተጋባና all right okay they are not wealthy ስለዚህ እዚህ ጋር ያለው is it negative or positive negative እዛ ጋር ያለው ምን ይሆናል ስለዚህችን are not ምትሉን ተዋታለው ማለት የተሰጠው ግስ ይሄ ነው are they yes or no are they is that okay ዝም ብላችሁ ታዩታው እነሱ ሀብታሞች አይደሉም ብዬ እዚህም ናቸው እንዴ ነው ወይስ አይደሉም እንዴ ነው ማለት ያለብኝ like አማርኛው እንደዚህ ነው እነሱ ሀብታሞች አይደሉም አልኳችሁ ዝም አላችሁ አይደሉም አልኩኝ ዝም አላችሁ ናቸው እንዴ ነው ማለት ያለው ሰው አይደሉም እንዴ ነው ማለት ያለው አይደሉምማ ብያለሁ እኔ ራሴ እኮ ናቸው እንዴ ነው ተቃራኒውን ማለት ነው በአማርኛው ራሱ አይደል እንዴ they are not wealthy ሀብታሞች አይደሉም ዝም አላችሁ አይደሉም እንዴ አይደለም ምለው ናቸው እንዴ ነው ወይስ አይደሉም እንዴ ነው ምለው ኔጌቲቭን ራሱ እዚህ ጋር ተጠቅመው አለ አይደል ኮንፎርም ማደርገው እንት ታግ ማደርገው እዚህ ታግ ግን ምንድነው ማለት ነው it's positive ለኔጌቲቭ ምን አለ ፖዚቲቭ አለ ማለት ነው is that okay ግልጽ ነው all right okay interesting እንደዚህ ቢሆንስ they were not wealthy ሀብታሞች አልነበሩም ነበሩ እንዴ ነው የሚባለው አይደል ዝም ብትሉኝ ሀብታሞች አልነበሩም አልኩ ዝም አላችሁ እንዴ ነበሩ እንዴ ነው ማለት ያለብኝ yes or no okay እዚህ ጋር were not ምትሉስ ኔጌቲቭ እዚህ ጋር ነው ምን ይሆናል ፖዚቲቭ so are they ልበል ወይስ were they ልበል were they እዚህ ጋር የተሰጠ past tense ነው እዚህም past tense መሆን አለበት ይተጋባ ነው were they this past tense አይደለም እዚህ ጋር ያለፈ ነው አይደለም እንዴ እዚህም ያለው past tense ነው መሆን ያለበት you have to be very careful tense parallel ነው ማድረግ ያለባችሁ the same all right is that okay all right okay very nice
Okay? And then ቀጥሉ ይህን ስሩ እስቲ they worked hard የሚል ቅድም የሰጧችኋል አይደል? እሺ የዚህ ኔጌቲቭ ንገሩኝ እስቲ የዚህ ኔጌቲቭ ማን ነው? they didn't work hard እሺ ጠንክረው አልሰሩም ማለት ዝም አላችሁኝ ሰርተዋል እንዴ ነው ማለት ያለብኝ አይደል? ስለዚህ እዚህ ጋር ማን ልበል እዚህ ጋር did they ምን ላለው did they ይሄው በቃ እዚህ ጋር ወሰደው ያንን ይሄን አንዱ ኔጌቲቭ አጥፋና ወሰደው እዛ ጋር እየተጋባ ነው did they didn't work hard did they is that okay so if it is negative ምን ይሆናል ማለት ነው እዚህ ጋር ያለው ፖዚቲቭ ይሆናል ፖዚቲቭ ከሆነሳ ኔጌቲቭ ይሆናል ማለት ነው is that okay all right interesting አሁን እሺ እቺን እስቲ ልስጣችሁ እስቲ እቺን ደግሞ ስሩ እስቲ እቺን ስሩ እስቲ he doesn't speak Spanish he doesn't speak Spanish he doesn't speak Spanish Does he? ይሄ ምን ይሆናል Does he? እዚህ ጋር ኔጌቲቭ ነው ስለዚህ እቺን አጥፋትና ይሄን ዳዝ ወሰዱት እዛ ጋር does he yes or no he doesn't speak Spanish Spanish ስፔንኛ አይናገርም አልኳችሁ ዝም ማለት ነው ይናገራል እንዴ ነው ማለት አይደለም አይደል so እንደዛ ማለት ነው right so that he doesn't speak Spanish does he እስቲ እንደሞ ፓስት አድርጉት እስቲ he didn't አይደል he didn't speak Spanish did he አይደል አዎ እዚህ ጋር ያለው ምን ስለሆነ ማለት ነው ፓስት ነው እዚህም ፓስት ይሆናል ማለት ነው is that okay okay do you have some confusions here ጥያቄ ያለሽ አሁን በዚህ ዙሪያ ላይ are you sure all right okay interesting እሺ እስቲ እቺን ደግሞ እንስራ ታዲያ I am a good person አልኩኝ ጥሩ ሰው ነኝ አልኩኝ ለራሴ ዝም አላችሁ እንዴ አይደለም እንዴ ስልምን ነው ማለት ያለብኝ I'm a good person that's what I said for myself ለራሴ ነው ያልኩት and then you become silent እንዴ አይደለም እንዴ ስጠይቃችሁ ምን ነው ማለት ያለብኝ እዚህ ጋር በሩቱ ቢኳለ አማይማ ይሄ ፖዚቲቭ እኮ ነው እዚህ ያለው ኔጌቲቭ ነው ማለት ይሄ ትክክል ነው is it right or wrong አምንታይ It's wrong. why እዚህ ጋር ፖዚቲቭ ነው እዚህ ኔጌቲቭ መሆን አለበት is it right or wrong ትክክል ነው is it right or wrong right ሁለታችሁም ኤክስ ናችሁ እሺ ኤክሰፕሽናል ያልኳችሁ ቅድም I am ብሎ ሰውየው ራሱ ባለቤቱ ሲናገር ማለት ያለበት እዚህ ጋር አረንታይ ነው አረ ቲቸር አያር እኮ አይባልም እኮ ምናምን እንዳትሉኝ በቃ it's an exception right understand it's out of the rule ከምን ውጪ ነው ይሄ ከህጉ ቅድም ከተማርነው ውጪ ነው ኤክሰፕሽን ያልኳችሁ ለዛ ነው I am ብሎ ሰውየው ስለራሱ ተናግሮ አይደለም እንዴ ብሎ question ታጉን ፎርም ሲያደርግ መጠቀም ያለበት ኔጌቲቭ aren't I ነው የሚለው I am a good person everybody is silent and I say oh aren't I አይደለም እንዴ እያልኩ ነው ማለት ነው is that okay ነገር ግን if I just make it negative ምን ባደርገው ኔጌቲቭ ባደርገው I am not a good person I'm not a good person እኔ ጥሩ ሰው አይደለሁም ብዬ ዝም ብትሉኝ ነኝ እንዴ ነው አይደል ምለው አማይ ነው ምለው እዚህ ጋር አራይ አትሉ ማለት አማይ በሲ Am I? ስለዚህ ለኔጌቲቭ ስቴትመንት ፖዚቲቭ ታግስ ሰጥ አማይ ነው ችግር የለው የተባለው ለፖዚቲቭ ስቴትመንት ግን I am እየጀመረ ግን ታጉን ጽጽፍ ግን አምንታይ የሚባል ነገር የለም aren't I say aren't I say it again say speak up aren't I I'm not a good person am I I am a good person aren't I እሺ እዚህ ጋር እንቀጥላ ታዲያ I was a good person a good person I was a good person I was not a good person I wasn't a good person I wasn't a good person
I was a good person. So I just want you to write, right? የነዚህን question tag እንድታስቀምጡ ይሄን ቪዲዮ ያያችሁ ሰዎች ይሄው I was a good person. I wasn't a good person. I just want you to write it in the comment section. Comment section ላይ የነዚህን መልስ እንድታስቀምጡልኝ ማለት ነው። የማን ነው? I was a good person. I wasn't a good person. የተጋባና ትንሽ እዚህም ጋር ሲገባችሁ እዚህ ጋር ምን ይሆናል እና የሚለው ነገር አንሳላስላችሁ አስቀምጡልኝ ማለት ነው። Do you have questions? Do you have questions? No. ያልገባሽ ነገር አለ አሁን እዚህ ጋር? All right. I hope you got a very good lesson out of this video. So anybody who is interested in learning face-to-face classes, we are located at CMC. We're located at CMC. Come and join us if you want to make your English more exceptional. አሪፍ ማድረግ ከፈልጋችሁ Unique Englishን ተቀላቀሉ. Don't forget that Unique English is the center of excellence. ይሄን ቪዲዮ share like ያደረጋችሁ ቻናላችን ደግሞ subscribe አድርጋችሁ ውጡ. Bye everybody.